ሲሴክሽን ወይስ ደግሞ አምጦ መውለድ ማንንም ሰው ምን እንደሚሆን አያውቅም። ሲሴክሽን ህይወት አዳኝ ነው ማለት ትችላላችሁ። ህይወታችን መስመር ላይ ሆኖ ነው የምናደርገው። ሄይ ጋይስ ዳናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ከእናትነት ጉዞ ቪዲዮዎቼ መሀል አንዱ ነው የሚሆነውና ድንገት ለቻናል አዲስ ከሆናችሁ ወይ ደግሞ ይሄንን ቪዲዮዎችን ያልተከታተላችሁ ሰዎች ካላችሁ እናትነትን አስመልክቶ የእናትነት ጉዞ የሚል ራሱን የቻለ እንደዚህ ተከታታይ ርዕስ የያዘ ቪዲዮዎች ጀምሬላችሁ ነበር እና እሱን ፕሌሊስት አደርገዋለሁ። ስለዚህ ፕሌሊስት ዩቲዩብ ላይ ሄዳችሁ ማለት ነው ከዚህ በፊት የሰራኋቸውን ቪዲዮዎች ሄዳችሁ መመልከት ትችላላችሁ። ካሁን በኋላ በጣም ብዙ ለእናቶች ማለት ነው የሚጠቅሙ በጣም ወሳኝ የሆኑ ቪዲዮዎችን መስራት ስለምፈልግ እነሱን እዛ ላይ የሄድኩኝ ጨምርላችኋለሁ ማለት ነው። ዛሬ ታዲያ በጣም ማውራት የፈለኩትና ለእናንተ በተለይ እኔ 2 ልጆች በ1 ዓመት ተኩል ውስጥ እንደወለደ ሰው ካለፍኩበትኝም ነገር አስተምራችኋለሁ አይደለም፣ ለማስተማርም ሳይሆን ኤክስፒሪየንሴን አካፍላችኋለሁ። እሱ ብቻ ሳይሆን ደግሞ ያወቅኳቸውንም ነገሮች እነግራችኋለሁ ብዬ አሰብኩኝ ማለት ነውና በጣም ብዙ ሰዎችን ይረዳል ብዬ ተስፋ አደርጋለሁ። ምክንያቱም በተለይ አዲስ እናት ስትሆኑ ሆነ የሁለተኛ ልጃችሁን 3ኛ ልጃችሁን እየጠበቃችሁ ስትሄዱ አንዳንድ ነገሮችን ውሳኔ ለመወሰን ሊከብድ ይችላል፣ ወይ ደግሞ ግራ የሚያጋቡ ነጥቦች ሊኖሩ ይችላሉ። ከላ ኢንፎርሜሽን ማታገኙ ሰዎች ድንገት ካላችሁ ማለት ነው እኔ እዚህ ጋር መጥቼ እኔን የጠቀሙኝ ነገሮች ማቃቸውን በድጋሚ ጠቃሚ የሆኑ ነጥቦች ልንገራችሁ ብዬ አሰብኩኝ። እኔ መጀመሪያ ልጄን ስጦታን ስወልድ ማለት ነው እንደዚህ ብዙ ቪዲዮዎች ተመልክቼ የሌሎች ሰዎችንም ኤክስፒሪየንስ አዳምጬ ማለት ነው ብዙ ተረድቻለሁ። ስለዚህ ለእናንተ በኔ እንደዛ አይነት ሰው ነው መሆን የምፈልገው እና እንደ እህታችሁ እንደ ጓደኛችሁ አስባችሁ እናትነትን አስመልክቶ ጥያቄ ካላችሁ ልጅን ስለመውለድ ስለማርገዝ ሁላ ሳይቀር ማለት ነው እነሱን ጥያቄ ካላችሁ ኮመንት ላይ መታችሁ ልትነግሩኝ ትችላላችሁ፣ ወይ ደግሞ በኢሜይል መታችሁ ኢንስታግራም ላይ መታችሁ ሜሴጅም ልትልኩልኝ ትችላላችሁ። እንደዚህ የእናት ጉዞ ቪዲዮዎች ላይ ማለት ነው እየመጣን እንወያያቸዋለን። ነው ዛሬ ለእናንተ ለማካፈል የፈለኩትኝ ሲሴክሽን ወይስ ደግሞ አምጦ መውለድ የሚለውን አነጋጋሪም ባይሆን የትኛው ይሻላል የሚለውን እና ደግሞ ለምንስ ነው አንዱን ምርጫ ካላችሁ፣ አንዳንድ ሰው ምርጫ የለውም፣ ምርጫ ካላችሁ አንዱን መምረጥ ያለባችሁ የሚለውን ነጥቦች ነግራችኋለሁ። በድጋሚ የ2 ልጆችን በአመት ተኩል ውስጥ እንደነገርኳችሁ 2ቱን አመጪ ነው የወለድኩትኝ። ነገር ግን እሱ ጠቀመኝ አልጠቀመኝ ምን ጉዳት አለው የሚለውን አንዳንድ ሰዎች እንደተመለከትኩትኝ ከሆነ በተለይ እኛ ሀገር ማለት ነው እንደ ሲሴክሽን እንደ ፋሽን ተደርጎ የሚወሰድ ነገር ነው እና አለ አውሽ ለምን መጣሽ የምትወልጂው ማለት ድሮ የቀረ ነገር ነው። ሲሴክሽን በቀላሉ ለጂ ቀላል መስሎ የሚታይ ነገር ተደርጎ ይወሰዳል እና ለምንም ስለነሱ እስቲ አብረን እናውራ ዲስከስ እናድርግ ብዬ አሰብኩኝ። በድጋሚ እናንተ ማስቴታችሁን ታች ንገሩኝ። እናንተ ልጆች ካሏችሁ እንዴት ወለዳችሁ? ሪከቨሪያችሁ እንዴት ነበር? ምን ቻሌንጅ አጋጠማችሁ? የቱ መረጣችሁ የሚለው ማለት ነው ታች ጽፋችሁ ንገሩን፣ አብረን እንወያይ። ወደ ነጥቦች ከመግባታችን በፊት ግን ለእናንተ መንገር የምፈልገው በሲሴክሽን ሆነ አምጣችሁ ሆነ ከወለዳችሁ ጎበዞች ናችሁ ማለት ልጅ መውለድ ራሱ ሲጀመር እኛ ሴቶች ህይወታችንን አሳልፈን ሰተን የምናደርገው ነገር ነው። አደጋ ሊከሰት ይችላል። ህይወታችንን ሰተን እንደነገራችሁ ህይወታችን መስመር ላይ ሆኖ ነው የምናደርገው። ማንም ሰው ምን እንደሚሆን አያውቅም በዛ ጊዜ ውስጥ ማለት ነው። ቀላል ነገር አይደለም። በህይወታችን ከምናደርጋቸው ከባድ ነገሮች አንዱ ልጅ አምጦ ልጅ መውለድ ነው። በአጠቃላይ በየትኛው መንገድ እዚህ ዓለም ላይ ልጅ የምታመጡ ከሆነ በጣም ጀግኖች ናችሁ። እውነቴን ነው የምላችሁ። የመጨረሻ የሚደንቅ ፕሮሰስ ነው እና ይሄንን እዚህ ነጥቦቹን ስናወራ ማለት ነው አንዱ ካንዱ ይበልጣል ማለት አይደለም፣ አንዱ ካንዱ ይሻላል ማለትም አይደለም እና በድጋሚ የእያንዳንዱ ሰው ውሳኔ የእናንተ ውሳኔ እናንተ ጋር ነው ያለው። እኔ ግን ነጥቦቹን በተለይ ደግሞ ከሳይንስ ጋር ተደግፈው ያሉትን ነገሮች ነግራችኋለሁ። አሁን እኔ 2ቱንም ልጆቼን እንግሊዝ ውስጥ እንደወለደ ሰው እንግሊዝ ውስጥ እስቲ ያለው ስታቲስቲክስ ምንድን ነው፣ እስቲ ምን ያህል ሰው ነው በሲሴክሽን እየወለደ ያለው የሚለውን ከኢንተረስት ኖሬ ማለት ነው ሰርች ሳረግ ወደ 44-45% ልጆች የተወለዱት ባለፉት 2 ዓመታት ውስጥ በሲሴክሽን ነው። ስለዚህ ኦልሞስት ግማሽ በግማሽ ማለት ትችላላችሁ። ኦልሞስት ግማሽ በግማሽ ሲሴክሽን እና ናቹራል በርዝ እኩል ናቸው። በተለይ የመጀመሪያ ወላጆች ደግሞ የመጀመሪያ እናቶች ማለት ነው
ድንገት የኢመርጀንሲ ሴክሽን የሚገቡበት ሁኔታ ይበዛል። እና ሴክሽን ለምንድን ነው ባለፉት አመታቶች እየጨመረ የመጣው የሚለውን ደግሞ ስናይ ማለት ነው አንደኛ ብዙ ሰዎች እየቆዩ ነው ልጅ እየወለዱ ያሉት። ድሮ አላ በ20 በ21 አመታችሁ ከ25 አመት በታች ስትወልዱ ሰውነታችሁ በጣም ያንግም ነው ሬዲም ነው ለመውለድ አመጦ ለመውለድ። ስለዚህ ብዙ ኢንተርቬንሽን እንደዚህ አያስፈልግም። እንደዚህ የሜዲካል በሜዲካል እንዲ ተረድቶ መውለድ አያስፈልግም ወጣት ሆናችሁ ስትወልዱ ማለት ነው። ነገር ግን ሰዎች 35 36 ወደ 40 እየሄደ ሲሄድ ማለት ነው ሰውነታችን አቅማችን ምን ጠንካራ ብንሆን ማለት ነው አቅም እየደከመ ነው የሚሄደው። ስለዚህ የሲ-ሴክሽን የመጨመርበት አንደኛው ምክንያት ሴት ልጆች እየቆዩ መውለድ፣ ሁለተኛ ደግሞ ኦቢሲቲ ነው። ብዙ ጊዜ ኦቢስ የሆኑ ሰዎች የምትመለከቱ ከሆነ እኔ ጀስቴሽናል ዳያቢቲስ ፈተና የሚሰጣቸዋል። ከዛ በኋላ ብዙ ጊዜ ልጆቻቸው ኦቢስ ከሆናችሁ ማለት ነው ልጆቻችሁ ወደ ትልቅ ሳይዝ ሊሆን ይችላል። ኦቢስ ለሆኑ ሰዎችና ስኳር ላለባቸው ሰዎች ደግሞ አምጦ መውለድ ለሴቷ በጣም ሪስኪ ነው። ስለዚህ ዶክተሮቹ ወይ ደግሞ ኮንሱልታንቶቹ ሲ-ሴክሽንን ይመርጣሉ። ሲ-ሴክሽንን እንድታደርጉ ይገፋፏችኋል። ምክንያቱም ለእናንተ ሴፍቲም ለልጁም ሴፍቲ ሲባል ማለት ነው። ስለዚህ የጤና ችግር ኦቢሲቲን የመሳሰሉ ጤና ችግሮች እና ደግሞ የእድሜ መጨመር ሲ-ሴክሽንን እያስመረጡ ነው ያሉት። አሁን ስለ አምጦ መውለድ ስናወራ ማለት ነው። እሺ አምጦ መውለድ ታዲያ ጥቅሙ ምንድን ነው ስንል የመጀመሪያ ማንንም ሰው ብትጠይቁ የሚነግራችሁ ሪከቨሪው ነው። ሪከቨሪ የምትድኑት እኔ ይሄንን በራሴ የተመለከትኩት ማለት ነው። ወልጄ ከአንድ ሰዓት በኋላ ተነስቼ ራሴን ሻወር አድርጌ አለቀ ልጄን አቅፌ ከሆስፒታል ነው የወጣሁት። ናቹራል በርዝ እንደዛ አይነት የመዳን ችሎታችሁ በቃ ሰውነታችን የተፈጠረው ለዛ ነው አምጦ ለመውለድ ነው የተፈጠረው። ስለዚህ የሆነ በዛ ጭንቀት እንዲገፍታችሁ ካለፋችሁ በኋላ አምጣችሁ ልጁ ወጣ ይባላል። ከዛ በኋላ ኖርማል ነው የምትሆኑት። ምንም ቅድም ምናምንም ቢኖራችሁ ስቲችም ቢኖራችሁ አለቀ። ኖርማል ፕሮሰስ ናቹራል ፕሮሰስ ስለሆነ ሪከቨሪው በጣም ፈጣን ነው ከሲ-ሴክሽን ጋር ሲነጻጸር። በተለይ ይሄ ደግሞ ወሳኝ የሚሆነው መቼ መሰላችሁ? ሁለተኛ ልጅ ሶስተኛ ልጅ የምትወልዱ ከሆነ የመጀመሪያው ልጅ ዞሮ እናንተን መፈለጉ አይቀር። ስለዚህ ለመጀመሪያው ልጃችሁም ለመገኘት ስትሉ ናቹራል በርዝ ካረጋችሁ ማለት ነው ቶሎ ሪከቨር አድርጋችሁ የመጀመሪያ ልጃችሁንም መንከባከብ ትችላላችሁ። ሲ-ሴክሽን ግን እሱን ብዙ ጊዜ ሪከቨሪ ሆስፒታል ውስጥ ራሱ የምትቆዩበት ጊዜ ረጅም ነው የሚሆነው። ኖርማሊ ከ3 እስከ 5 ቀን በጣም ኮመን ነው ሆስፒታል ውስጥ መቆየት ከሲ-ሴክሽን በኋላ። ምክንያቱም በድጋሚ በቂ ሪከቨሪ አይኖራችሁም ቤታችሁ ለመሄድ። ሲ-ሴክሽን ያው ሜጀር ሰርጀሪ ነው እንደምታውቁት። በአምጦ መውለድ ግን ምንም አይነት ሰርጀሪ ስላልሆነ ውንድ አይኖራችሁም፣ እንደዚህ ቆዳችሁ ምንም አልተከፈተም። ስለዚህ እንደዛ አይነት ነገሮችን ኢንፌክሽኖችን ከቁስል መዳን ማለት ነው አቮይድ ታረጋላችሁ። ሌላ በጣም ወሳኝ ይሄ ለሁሉም ሰው ላይሆን ይችላል፣ ነገር ግን በአምጦ ሲወለድ ማለት ነው ለብረስት ፊዲንግ በጣም ቆንጆ ነው ይባላል። ምክንያቱም ልክ እንደዚህ ልጁን አምጣችሁ ስትወልዱ ስትገፉት ትሪገር የሚደረግ ሆርሞን አለ የወተት ሰፕላያችሁን የሚከፍተው ማለት ይቻላል። ብዙ ሰዎች ሲ-ሴክሽን ካረጉ በኋላ ብረስት ፊድ ማድረግ ትንሽ ስትራግል ያደርጋሉ። ምክንያቱም ወተታቸው አይወጣም አይፈስም። አምጣችሁ ስትወልዱ ግን ያ ትሪገር ስለሚኖር ያንን ስለሚያስጀምረው ፕሮሰሱ የመጨረሻ የሚደንቅ ነው የኛ ተፈጥሮ ማለት ነው። እና ማጥባት የምትፈልጉ ከሆነ ያንን ለማድረግ በናቹራል በርዝ ወይ ደግሞ አመጣችሁ ስትወልዱ የመጨረሻ ቆንጆ ነው። ለቦንዲንግም በጣም ቆንጆ ነው። ባትሪ ሞቶ መቀየር ነበረብኝና ቀጥለን ስናወራ ማለት ነው እንደነገርኳችሁ ለብረስት ፊዲንግ ይሄ ኦክሲቶሲን የሚባል ሆርሞን አለ። እሱ ነው የሚለቀቀው በዛ በምጥ ጊዜ ማለት ነው። እና እሱ በጣም ወሳኝ ነው። ሌላ ደግሞ ሲጀመር የአምጦ መውለድ ሪስኩ የተሻለ ነው ከሲ-ሴክሽን። ስለዚህ እሱም አንዱ ነው። ሌላ ብዙ ጊዜ ሲነገር ማይሰማ ይሄ ግን በጣም የሚያስደንቅ ሌላ የአምጦ መውለድ ውብነት ማለት ነው እግዚአብሔር እንዴት እንደፈጠረን። ልክ አምጣችሁ ስትወልዱ ልጁ ሲወጣ ማለት ነው በሆነ የፕሮቴክቲቭ ሌየር አለ እንደዚህ ተሸፍኖ ነው ልጁ የሚወጣው። እና ያ የሚሸፈነው ነገር ይሄ በጣም ቲኤምአይ ነው እንግዲህ ሴቶች ነው የምንነጋገረው ብዬ ነው ማስበው። እና ያ የሚወጣው ነገር ወይ ደግሞ እንደ ዲስቻርጅም አለ ከታች ከቫጃይና ውስጥ የሚወጣው ማለት ነው። እና
እሱ ምንድነው የሚያደርገው? ልጁ ልክ እንዲተምጦ ሲወጣ በዛ ተሸፍኖ መውጣቱ ከብዙ ኢንፌክሽኖች ልጁን ፕሮቴክት ያደርጋል። እና እሱን አንድ ሴትዮ ይሄንን ስትል ሰምቼ አውቃለሁ። እና ድንገት ሲ-ሴክሽን አድርጋችሁ የምትወልዱ ከሆነ ለዶክተራችሁ ወይ ደግሞ ለሚድዋይፋችሁ ያንን ከታች የሚወጣውን ፈሳሽ ማለት ነው ሴቭ አድርጉት። እያማጣችሁ አይደለም። ሲ-ሴክሽን ስታረጉ ያለውን ፈሳሽ አጠራቅሞ ሁላ ልጁን ከዛ በኋላ እንዲቀቡት አድርጉት። ማለት ስትሰሙት በጣም የሆነ ግሮስ የሆነ የሚቀፍ ነገር ይመስላል። ነገር ግን ያ በዛ ጊዜ ልጁ ሊወጣ ስል ያለው ፈሳሽ ማለት ነው በጣም ብዙ ልጁን ከኢንፌክሽን የሚጠብቁ ነገሮች የተሞላ ነው። ስለዚህ እሱም የመጨረሻ ውብ የሆነ ነገር ነው። ወደዚህ ስናወራው የሚዘገንን ነገር ሊመስል ይችላል። ነገር ግን እሱም በጣም ቆንጆ ነገር ነው። በድጋሚ በሲ-ሴክሽን ከሆነ ግን እሱን ልጃችሁ ማግኘት አይችልም። ናቹራል በርዝ ወይ ደግሞ አምጦ መውለድም ራሱን የቻለ ችግርና ሪስኮች አሉት። ያለ ሪስክ የሚመጣ ነገር የለም። አንደኛው ምጥ እንደጠበቃችሁት ላይሆን ይችላል። መቼ እንደሚመጣ አታውቁም። ሲጀመር ሲ-ሴክሽን ፕላን የሆነ ሲ-ሴክሽን ካላችሁ መቼ እንደምትወልዱ ልጁ ልታውቁ ትችላላችሁ። በምጥ ጊዜ ግን ማለት ነው ምጥ መቼ ይምጣ፣ ለምን ያህል ጊዜ ይቆይ የሚለውን አታውቁም። ስለዚህ እሱ በጣም አድካሚ የሆነ ነገር ነው። ሁለተኛ ደግሞ ዞሮ ዞሮ አመጣችሁ የወለዳችሁ ማለት ነው ፎርሴፕስ ሆነ ቬንቶስ ሆነ እነዚህ ልጁን ለማውጣት የሚረዱ ነገሮች ማለት ነው ዞሮ ዞሮ ሊያስፈልጉ ይችላሉ። እነሱ ደግሞ ለቅድ ሊያጋልጡ ይችላሉ። ቅዳችሁን በድጋሚ በዲግሪ ነው የሚከፈለው እና በተለይ ትልቅ ፌስቱላ ሊይዛችሁ ይችላል አላ ለዛ ነው ስታምጡ ሚድዋይፋችሁ የሚሉትን ወደ ዶክተራችሁ የሚለውን ነገር ማዳመጥ አለባችሁ። ወደ ምክንያቱም ዝም ብሎ ማማጥ መግፋት ብቻ ሳይሆን አቁሙ ሲሉ ማቆም አለባችሁ። ካላቆማችሁ በድጋሚ ለትልቅ ቅድ ሊያጋልጣችሁ ይችላል። እሱ ደግሞ ፌስቱላም ሊይዛችሁ ይችላል። ከሱ መዳን በጣም ነው የሚያስቸግረው እና እንደሱ አይነት ነገሮችም ሊኖሩ ይችላሉ። ስቲች ሊኖራችሁ ይችላል። ነገር ግን እነሱ ቶሎ ነው የሚድኑት እና ያን ያህል እኔ ብዙ ኔጌቲቮች አይደሉም ብዬ አስባለሁ። አሁን ስለ ሲ-ሴክሽን ደግሞ ስናወራ ማለት ነው እኔ ሲ-ሴክሽን የዛሬ እኔ የሆነች ማቃ ሴትዮ አለች እዚህ አሜሪካ ማለት ነው እና የዛሬ 50 ምናምን ዓመት ልጆቿን 4 ልጆች ነው ያላትና 4ቱንም ልጆች በሲ-ሴክሽን የወለደችው የዛሬ 50 ዓመት ሲ-ሴክሽን ሁላ ነበር የሚለው እስኪ ደንቀኝ ድረስ ማለት ነው። በጣም አስፈላጊ እውነትም ህይወት አዳኝ ነገር ነው ስታስቡት። አንዳንድ ብዙ ሰዎች እኔ ማቃቸው ያጋጠሙኝ ሰዎች አሉ እንደዚህ በሲ-ሴክሽን የወለዱበት ምክንያት አንደኛ ልጆቻቸው ብሪች ይባላል። ልጅ ወደ በርዝ ካናሉ ጭንቅላቱ ተዘቅዝቆ ሳይወርድ ሲቀር ማለት ነው። ልክ ወደ መጨረሻ 3ኛ ትራይሜስተራችሁ ላይ ሲደርሱ ልጁን ለመወለድ ፖዚሽኑን እየቀየረ ይመጣል አይደለም። የብዙ ሰዎች ይሄ በጣም ብዙ ሰዎች ኤክስፒሪየንስ የሚያደርጉት ነው። ብሪች ይሆናል ማለት ጭንቅላቱ ልጁ እንደዚህ ሆኖ እግሩ ነው ታችም የሆነው ማለት ነው እና እሱን አመጦ መውለድ አይቻልም። ስለዚህ በዛ ጊዜ ቅድ ሆድ ተቀዶ ማለት ነው ሲ-ሴክሽን ተደርጎ ልጁ መውጣት ይችላል። በጣም ሴፍ ነው። እናትየዋም ልጁ ህይወታቸው የሚድንበት ነገር ነው። ስለዚህ ሲ-ሴክሽን ህይወት አዳኝ ነው ማለት ትችላላችሁ። በድጋሚ እንደዚሁ ሌላም ልጆቻችሁ ችግር ካለባቸው አሁን ዶን ሲንድሮም ያለባቸው ልጆች ያላት አንድ ማቃት ቅርብ ሴትዮ አለች እና እሷም የዛሬ አሁን የመጀመሪያው ልጅ 34 ዓመቱ ነው እና እሱ 34 ዓመት በፊት ማለት ነው የወለደችው። ብሪችም ነበረ ግን በዛ በሲ-ሴክሽን የወለደችው። ስለዚህ እንደዚህ አይነት ህይወትን የማዳን ችሎታ አለው። እግዚአብሔር ይመስገን ይሄ ራሱ መኖሩ ማለት ነው በጣም ትልቅ ነገር ነው። ሁለተኛ በነፊቱ ጥቅሙ በድጋሚ ፕላንድ የሆነ ሲሆን ልጃችሁ መቼ እንደምትወልዱ ታውቃላችሁ እና ፕላኒንጋችሁን ያለ ድንገት የሚያስደነግጥ ምጥ ውስጥ አትገቡም። ድንገት የሚያስደነግጥ ምን ሊሆን ነው አትሉም። ኦኬ ሄዳችሁ ሰርጀሪ ነው ተቀዳችሁ ትወጣላችሁ። 4 ነጥብ። ሌላ አንዳንድ ጊዜ ደግሞ እውነት አመጠው የሚወልዱ ሰዎች በተለይ ለመጀመሪያ ጊዜ አመጠው ሲወልዱ ማለት ነው ብዙ ሴቶች እንደጠበቁት አይሄድም እና ያ በጣም ትልቅ የሆነ ስትረስ ሊያመጣባቸው ይችላል። ነገር ግን በሲ-ሴክሽን ከሆነ ማለት ነው ይሄንን ትሮማውን ሊቀንስ ይችላል። ምክንያቱም በጣም ብዙ ጭንቀት ውስጥ ምጥ ውስጥ አላለፋችሁም እና እሱ ሊቀንሱ ይችላል። ስለዚህ ከምጥ ሊሻል ይችላል አንዳንድ ሰው ማለት ነው። አሁን ኔጌቲቭን ኦልሬዲ ጠቅሼላችኋለሁ። አንደኛው የሪከቨሪ ታይሙ ነው። በጣም ቆይተው ነው ሪከቨር ማድረግ የምትችሉት ወደ 5 ቀን። እሱንም ከሆስፒታል ከወጣችሁ በኋላ ማለት ነው። እኔ ይሄ ብዙ ሰዎች ሲሉን ማቃቸው ሰዎች በድጋሚ ሰማሁትኝ። አንዱ የመጀመሪያ ልጇ
በ2 ዓመት ልዩነት ነው የወለደችው ማለት ነው። 2 ዓመት ሆኖ አዲሱ ልጁን ቤት ይዛ ከመጣች በኋላ ማለት ነው ልጁን ማንሳት እንኳን አትችልም። ምክንያቱም ቁስሉ ሊከፈት ይችላል። ስለዚህ ከባድ ነገር ማንሳት አትችሉም ለረጅም ጊዜ። እንግሊዝ ውስጥ ደግሞ እዚህ አሜሪካ ህጉን አላውቅም፣ እንደውም እንግሊዝ ውስጥ ግን ለ6 ሳምንት መንዳት አትችሉም። ሲሴክሽን በሲሴክሽን ከወለዳችሁ ለ6 ሳምንት መንዳት አትችሉም። በአጠቃላይ በህግ የተከለከለ ነው። ሁለተኛ ደግሞ በድጋሚ ልጃችሁ ማንሳት አትችሉም። ከባድ እቃ ማንሳት አትችሉም። መንቀሳቀስ አትችሉም። እኔቺ የሆነች ማቃ ሴትዮ ደግሞ እንደዚሁ ያለች ምንድነው ልጇን እንኳን አንስታ ለማጥባት ሰው መጥቶ ነው ሲያቀብላት የነበረው። ምክንያቱም እንዲሄዳ ልጇን አንስታ ማጥባት አልቻለችም ነበረ። ለምን? በቁስሉ ምክንያት። ሁለተኛ ደግሞ ያው ትልቅ ሰርጀሪ ስለሆነ ማለት ነው የተለያዩ ሪስኮች ሊኖሩ ይችላሉ። ብለድ ክሎት ሊያደርግ ይችላል። ኢንፌክሽን ሊይዛችሁ ይችላል። ቁስሉ በደንብ ካልዳነ ማለት ነው። እሱ ብቻ ሳይሆን ደግሞ ለቁስሉ መዳንም የምትወስዱት መድኃኒት አለ። አመጣችሁ ስትወልዱ እኔ የመጀመሪያ ልጄን ስወልድ ማለት ነው ትንሽ ደም ፈሶኝ ስለነበረ የአይረን ታብሌት ወይ አይረን አለ አይደለ የአይረን ታብሌት መውሰድ ነበረብኝ ደሜን ለመመለስ ማለት ነው። በሁለተኛ ልጄ ግን ጋይስ ፓራሲታሞል አልወሰድኩም። እሺ ፓራሲታሞል ራሱ አልወሰድኩም። ወለድኩኝ 4 ነጥብ። ምንም አይነት መድኃኒት የሚባል ነገር አላስፈለገኝም ማለት ነው። እና ምንም አይነት ነገር እስከዛሬ ድረስ ምንም አይነት ነገር አልወሰድኩም። እና ሲሴክሽን ሲሆን ግን ለቁስሉ ሲባል ኢንፌክሽን ለመከላከል ሲባል ማለት ነው የምትወስዱት መድኃኒት አለ። መድኃኒታችሁን ፔንኪለሩን ካልወሰዳችሁ ማለት ነው ስቃይ ነው የሚሆነው። ስለዚህ እነሱ አይነት ነገሮችን መውሰድ እኔ እንደ ኔጌቲቭ ነው ብዬ አስባለሁ። ሌላ ደግሞ ከሲሴክሽን ጋር የተያያዘ ችግር ምንድነው? ለሚወለደው ልጅም የብሪዚንግ ኢሹስ ወይ ደግሞ የመተንፈስ ችግር ሊኖር ይችላል። ምክንያቱም ልጅ በበርዝ ካናል ውስጥ ሲያልፍ ማለት ነው በምጥ ሊወለድ ሲያልፍ ወደ ታች እንዲህ ከቫጃይናችን ሲወጣ ተጨምቆ ነው የሚወጣው። እሺ ለዛ ነው የልጆች ጭንቅላት ሲወጣ እንደዚህ በጣም ሶፍት የሆነው በዛ ውስጥ እንደዚህ ሲወጡ ማለት ነው እንዲጭምቅ እያሉ ስለሚወጡ ማለት ነው። እሱን እንደዛ ጭምቅ እያለ ስለሚወጣ ምንድነው የሚባለው የመተንፈሻቸው ፓሴጅን እና ደግሞ የመተንፈሳቸው ፓሴጅ ሳምባቸው ወዘተ ምንም አይነት ፈሳሽ ላይኖር ይችላል እና እሱን ጭምቅ አድርጎ ነው የሚያወጣው ማለት ነው። እና እሱ በጣም ብዙ ጊዜ በሲሴክሽን የሚወለዱ ልጆች የመተንፈስ ችግር ትንሽም ቢኖር ሊኖርባቸው ይችላል። ሁሉም ይኖርባቸዋል እያልኩኝ አይደለም። ነገር ግን እሱ ሪስክ ከሲሴክሽን ጋር የተያያዘ ነው። ሌላ ደግሞ ለእናትየዋ ደግሞ ማለት ነው ለወደፊት ለሌሎች እርግዝናዎችም አሁን ይህንን ብዙ ሰዎች ማያውቁ አሉ እና ሲሴክሽን ካደረጋችሁ በኋላ አመጣችሁ መውለድ ብዙ ጊዜ ማለት ነው አይመከርም፣ አይቻልም። አንድ ሲሴክሽን ከጀመራችሁ በሲሴክሽን ነው የምትጨርሱት እና ብዙ ልጅ ደግሞ መውለድ አትችሉም። ምክንያቱም መልሰው ያንኑ ቦታ ነው የሚቀዱት። እሺ ቁስላችሁ ይድናል። ከዛ በኋላ ሌላ ልጅ ትወልዱ ስትሉ ያው ቦታ ነው የሚቀደደው። ይሄን ከተሳሳትኩኝ ታች ኮመንት ላይ ንገሩኝ። እንደዛ ስለሆነ ከአራት ልጅ በላይ በሲሴክሽን መውለድ የሚቻል አይመስለኝም። ስለዚህ ትልቅ ቤተሰብ እንዲኖራችሁ የምትፈልጉ ከሆነ ማለት ነው እንደምንም ብላችሁ በማማጥ መጀመር ጥሩ ነው። እና ደግሞ ማማጥ ከፈለጋችሁ ምንም ችግር የለም። ነገር ግን 2 ዓመት መጠበቅ አለባችሁ ልጅ ለመውለድ። የመጀመሪያ ልጃችሁን ወይ ደግሞ በሲሴክሽን ከወለዳችሁ በኋላ 2 ዓመት መጠበቅ አለባችሁ። እና እኔ መጀመሪያ ስጦታን ስወልድ ማለት ነው በጣም እንደዚህ ቅርብ ለቅርብ መውለድ ስለፈለግኩኝ ሲሴክሽን ምርጫዬም ውስጥ አልነበረም። ምክንያቱም ቶሎ ነው መውለድ የፈለግኩትኝ ሁለተኛ ልጄ ማለት ነው። እና እንደነገርኳችሁ የስጦታና ደጊቱ አመት ኤግዛክትሊ አመት ተኩል ነው ልዩነታቸው። በድጋሚ ይሄ ዞሮ ዞሮ የእያንዳንዱ የሰው ምርጫ ነው የሚሆነው። እኔ ግን ማለት ነው ለብዙ ሰዎች ምርጫው ካላችሁ በድጋሚ ኢመርጀንሲ ሲሴክሽን ሊኖራችሁ ይችላል፣ ምርጫ የሌለባችሁ ማለት ነው። እና ምርጫ ካላችሁ አምጦ መውለድ በጣም በጣም ይመከራል። በጣም በጣም ቆንጆ ነገር ነው። አንደኛ ተፈጥሮ ነው። ቦዲያችን ሰውነታችን የተፈጠረው አምጦ ለመውለድ ነው። ቀላል ነገር አይደለም፣ በተአምር ቀላል ነገር አይደለም። እንደዛ የሚከብድ ነገር የሚያስጨንቅ ነገር የለም። ነገር ግን ልክ አመጣችሁ ከጨረሳችሁ በኋላ ያልቃል፣ አለቀ፣ ያልቃል ሁሉ ነገር ማለት ነው። ወዲያውኑ ደግሞ ትረሱታላችሁ። እና እኔ እንጃ እኔ እንደነገርኳችሁ እኔ ፕሮሰሱንም ትንሽ ያመኛል መሰለኝ ኢንጆይ ያደርገዋለሁ እንጂ አምጦ መውለድ ይሄ ምጥ መግባቱ ምናምኑ ሁሉ የመጨረሻ ሁሉም ስፖንቴኒየስ ስለሆነ ማለት ነው። ይሄ ሲሴክሽን ፕላን ተደርጎ የምታደርጉት ነገር ቢሆንም
ኢመርጀንሲ ካልሆነ እኔ እንጃ። እኔ ልጃችሁ መቼ እንደሚመጣ አታውቁም፣ ትጠብቃላችሁ ምናምን፣ ከዛ ድንገት ምጥ ይመጣል፣ ከዛ ድንገት ሆስፒታል ትሄዳላችሁ። እሱ በጣም ኤክሳይቲንግ ነው ብዬ አስባለሁ። እኔ ከዛ ደግሞ ታምጣላችሁ። እኔ የእሱ በቃ ፕሮሰሱን በሙሉ ኢንጆይ ማድረግ ሰው ነኝ። ራሴን እንደዚህ ሆናለሁ ብዬ አልጠበቅኩም ነበረ። ግን በአጠቃላይ ልጅ የመውለድ ፕሮሰሱን አምጦ የመውለድ ፕሮሰሱን በጣም በጣም ነው የምወደው እና ሲ-ሴክሽን እኔ እንጃ ኦፍኮርስ ማድረግ የምትፈልጉ ሰዎች ትችላላችሁ። ነገር ግን መርጣችሁ ባታረጉት ይሻላል ብዬ ነው የምለው። በደጋሚ የመጨረሻ እኔ እንደ ነጥብ እነግራችሁ ማለት ነው፣ እንደ ፋሽን ተደርጎ የሚወሰድ ነገር አይደለም እና ብዙ በተለይ ኢትዮጵያ ውስጥ እንደነገርኳቸው እንደ ፋሽን አላ ወይ እንደ ቀላል ነገር ተደርጎ እንደዚህ የሚያቀርቡ ሰዎች አሉ። ሶሻል ሚዲያ ላይም የሰማኋቸው ያየኋቸው ሰዎች አሉ። አላ ሲ-ሴክሽን በቀላሉ ኖ ቀላል አይደለም፣ ቀላል አይደለም። በጣም ከባድ ነገር ነው። ከብዙ ሰዎች መስማት ትችላላችሁ ሪከቨሪያቸው እንዴት ፔንፉል እንደሆነ። ብቻ ቀላል ነገር አይደለም። ስለዚህ እኔ የሚመርጠው አምጦ መውለድ ነው። በድጋሚ ለአንቺም ለልጅሽም በጣም በጣም ብዙ ጥቅሞች ይገኛሉ እና አንዳንድ ጊዜ ደግሞ በሲ-ሴክሽን ራሱ ይሄ ምንድነው ወዲያውኑ ስኪን ቱ ስኪን ኮንታክትም ላታረጉ ትችላላችሁ። ምክንያቱም ልጁ ይወሰዳል። ከዛ በኋላ የተቀደደው ነገር ሲሰፋ ማለት ነው ልጁን ሊወስዱባችሁ ይችላሉ። ስለዚህ አምጣችሁ ስትወልዱ ግን ደረታችሁ ላይ ነው ልጃችሁን አቅፋችሁ። እኔ አሁን ደግቷን የወለድኩ ጊዜ ማለት ነው ወዲያውኑ ነው ጡትም የጠባችሁ ስጦታም እንደዛው እና ደረታችሁ ላይ ልጃችሁን እቅፍ አድርጋችሁ ከዛ አለቀ፣ ሁሉ ነገር አለቀ እና እሱ በጣም ውብ የሆነ ፕሮሰስ ነው ብዬ አስባለሁ። በድጋሚ ሁሉም ሰው ማድረግ የሚችለው ነገር አይደለም። ማማጥም ከባድ ነው፣ በጣም በጣም ከባድ ነገር ነው። ነገር ግን ለረጅም ጊዜ ኢፌክቱ ማለት ነው ለረጅም ጊዜ ጤናም የሚመከር ነገር ነው እና ይሄንን ላካፍላችሁ ብዬ አሰብኩኝ። በድጋሚ ሌሎች ጥያቄ ካላችሁ ይሄንን ርዕስ አስመልክቶ ታች ጽፋችሁ መተው ትችላላችሁ። የመጣው መልስላችኋለሁ። በአምጣችሁ የምትወሉ ሰዎች ደግሞ በጣም ስቃይ ውስጥ እንዳትገቡ ማለት ነው ያሉትን ሜዲኬሽኖች ፔን ሪሊፎች ውሰዱ። ምንም ችግር የለውም። እንደነገርኳችሁ ኤፒድራሉን ውሰዱት፣ ጋዘኔሩን ውሰዱት። የሚረዳችሁ ነገር ወስዳችሁ አምጣችሁ ውለዱ። እኔ በሁለተኛ በደጊቱ ጊዜ ማለት ነው ምንም አይነት ፔን ሪሊፍ እምቢ ብዬ የተሰማኝን የምጥ እንትን ማለት ነው ራሱ የበርዝ ስቶሪ ላይ ነግሬያችኋለሁ። ግን እሱም ቢሆን አሁን አላስታውሰውም ጭራሽ በአእምሮ ውስጥ የለም። ከሰውነቴን ለቆ ወዲያውኑ የወጣውና እንደዛ ነው እላችኋለሁ። ለምን የዛሬ ቪዲዮ ይሄንን እንደሚመስለው ይሄን መጥቼ ላካፍላችሁ ብያሰብኩኝ። የመጣው ቪዲዮ ላይ ደግሞ እስቲ ስለ ወሊድ መቆጣጠሪያ የምናወራለን። ብዙ እንደዚህ ማወራችሁ ነገሮች ስላሉ ማለት ነው። ሰብስክራይብ አድርጋችሁ ቪዲዮ ላይክ እያረጋችሁ በጉጉት ጠብቁ። በድጋሚ አስተያየታችሁን ታች ንገሩኝ። በመጣው እስከምንገናኝ ድረስ ቻው። ለዛሬ ዲወራ ነኝ።